ትክክለኛ የእግዚአብሔር ሰው ዳንኤል አሁን አንድ ነገር የኢየሩሳሌም መፍረስን የሚያውቅበት ጊዜ እንደደረሰ አወቀ። የኢየሩሳሌም መፍረስ የሚታወቅበት እንደሆነ ሰዓቱንና ደቂቃውን እንዴት ነው ያወቀ ካላችሁ ዳንኤል ያወቀው ቀድሞ እግዚአብሔር አምላክ በነብዩ ኤርሚያስ የተናገረውን ቃል እግዚአብሔር በነብዩ ኤርሚያስ ላይ ተናግሯል። ኢየሩሳሌም 70ኛ ጉባኤ ላይ ይፈርሳል ብሎ እግዚአብሔር በነብዩ ኤርሚያስ ምን ብለዋል ተናግሯል። የተናገራትን ራዩን ምን አድርጓል በጽሁፍ አስቀምጧል፣ በማስታወሻ አስቀምጧል፣ በቀን አስቀምጧል፣ በሰዓት አስቀምጧል፣ በደቂቃ አስቀምጧል። የመፍረሱ ጊዜ እንደደረሰ 70ኛ ጉባኤ እንደተፈጸመ ባወቀ ጊዜ ዳንኤል ወዴት ነው መሆን አለበት? ወደ እግዚአብሔር መጮህ አለበት፣ ለህዝቡ መጮህ አለበት፣ ወደ ኢየሩሳሌም ላሉ። እሱ ግን በከለዳውያን አገር ላይ በዛች በምርኮ አገር ላይ ሳለ ስለ ኢየሩሳሌም፣ ስለ ቤተሰቦች፣ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለ እስራኤል ዘር ከዛ ወገን እግዚአብሔርን ከሚያመልኩ ዘር እንዳይጠፋ አሁን በሰው አገር ሆኖ በምርኮኛ አገር ሆኖ ወደ እግዚአብሔር በጾም ጸሎት አመዱን ነስንሶ ማቁን ለብሶ ወደ እግዚአብሔር እጮሃለሁ፣ ኃጢአታችን ሰርተናል፣ እግዚአብሔር ሆይ አሳዝነናል፣ በእኛ የመጣነው በደል ነው። ይሄ ሁሉ በአገር በ127 ሁሉ ላይ የተበተኑ አይሁዶች በምን ምክንያት ነው? እኛ ነቢያቶችን አለመስማት የተነሳ ይህ ሁሉ ቁጣ መጥቷል፣ ይህ ሁሉ መከራ መጥቷል። ስለዚህ እግዚአብሔር ሆይ አንተ የአባቶቻችን አምላክ ነህ፣ ስለዚህ ይቅር እንድትለን ብሎ ማስተዋል ሲጀምርና አስተውሎ ራዩን ማንበብ ሲጀምር እያነበበ ሳለ እየጸለየ ሳለ በደሉን ወደ እግዚአብሔር እየተናዘዘ ሳለ መልአክ እየበረረ መጣ። ዛሬ የሆነ ሰዎች ቤት ላይ ገብርኤል እየበረረ ይመጣል። አስተውል፣ እግዚአብሔር አምላክ መልአክን ይልክልሃል። 70ኛው ሱባኤ ተፈጸመ። ዳንኤል ወደ ጸሎት ጓዳ ገባ። ቢዚ ሆኖ ትልቅ ስራ ያለበት ሰው፣ ጠቅላይ ሚኒስትር ቢሮ ውስጥ የሚሰራ ሰው፣ ትልቅ የሆነውን ሰው እግዚአብሔር አምላክ ለሱ ገለጠለት። ለካ እግዚአብሔር አምላክ ሰው አለ። እስኪ እግዚአብሔር ሰው አለ በሉት። ሰው አያቅም ግን ሰው አለ በሉት እስኪ። እግዚአብሔርን እንግዲህ መማለድ የጀመረው መጸለይ የጀመረው ማልቀስ የጀመረው መንበርከክ የጀመረው በምርኮኛ አገር ላይ በሰው አገር ላይ ሆኖ ነው። የተወለደበት አገር ላይ አይደለም እና የማይመች ሁኔታ ሆኖ ነው። ጣዖት በሚመለክበት አገር ላይ ዝቅ ብሎ ወደ እግዚአብሔር ጮኸ። ዝቅ ብሎ ወደ እግዚአብሔር ማለዳ። ስለ ኢየሩሳሌም ማለዳ፣ ስለ ህዝቡ ማለዳ፣ ስለ ቃል ኪዳኑ ማለዳ፣ ስለ አባቶቻችን ኪዳን ማለዳ። አትቷን በድለናል፣ ይቅር በለን እግዚአብሔር፣ አትለፈን፣ ለጠላቶቻችን አሳልፈ አትስጥ። ደግሞ የተበተኑ ህዝብ እንዲሰበሰብ አሁን ነቢያቶችን እንሰማለን፣ የነቢያቶችን ቃል አላስተዋልንም፣ ጌታ ሆይ ይቅር በለን እያለ እየበረራ ሌሊት ዳንኤል ሆይ ራይን አስተውለ ስለ ጸለክ አሁን እግዚአብሔር ጸሎትን ሰምቻለሁ ብሎ ገብርኤል መልእክተኛው መጣ ይላል። ዛሬ የሆነ ቤት ላይ ዛሬ መልእክተኛ ይመጣል። የቆየ ነገር ላይ መልእክት ይመጣል። እስኪ ይመጣል በሉት፣ ይመጣል በሉት። ኢየሱስ ማን ነው? ብዙ ጊዜ እኛ ቅዱሳኖች ምንድነው ማድረግ የማንችለው? እግዚአብሔር የሚናገረውን ራይና ህልም አንጽፍም። እግዚአብሔር የሚናገረውን የትንቢት ቃል አንጽፍም። ሁሉ ጊዜ ምንድነው የኛ ድካም በቃ እንደ ተራ አርገን ባይምሮ እንይዛለን ብለን እንተዋለን። ዳንኤል እንደዚህ አይደለም። ወደው የኤርሚያስን ትንቢት አሰባ። ኤርሚያስ ከሱ በፊት የነበረው ነብይ ነው። በሆድ ውስጥ ሳይሰራ እግዚአብሔር የመረጠ ሰው ነው። በእናትም ሆድ ውስጥ ላይ ማጸን ላይ ሳይፈጠር የተመረጠ ሰው ነው። የተቀደሰ ሰው ነው። ደግሞ ይሄ ሰው ነብይ የጻፈውን አስተዋላና ስለ ኢየሩሳሌም፣ ስለ ቅዱሳኖች፣ ስለ መሲሁ ስለሚመጣው ትውልድ ጌታ ኢየሱስ በዛ ዘር ላይ ተወልዶ ገና እኛን ስለሚያድን በመስቀል ላይ እንደሚሰቀል ላለው ትውልዱ እንዳይጠፋ ማለደ ይላል፣ ጸለየ ይላል፣ ቃተተ ይላል። ዝቅ ብሎ ማቅ ለብሶ አመዱን ነስንሶ ወደ እግዚአብሔር ጮኸ። ዛሬ ወደ እግዚአብሔር የሚጮሁ ሰዎች ድል ያረጋሉ። አረ ወደ እግዚአብሔር ትጮሃላችሁ፣ ድል ይሆንላችኋል። በዚህ ግንቦት ወር ውስጥ ላይ እግዚአብሔር አምላክ ራያችሁን ይገልጣል አለ። በዚህ ግንቦት 3 ወር ውስጥ ላይ እግዚአብሔር አምላክ ግንባታውን ለማፍረስ የሚወድ የጨለማ ስራ በኢየሱስም ይመታል። እስኪ ይመታል በለው። እየበረራ ገብርኤል መጣ ይላል። እየበረራ እኔም ገና ሲናገር ሲጸልይ በኃጢአቴ በሕዝቤ በእስራኤል ኃጢአት ሲናዘዝ በአምላኬ በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገና በጸሎት ሲናገር አስቀድሜ በራእይ አይቼ የነበረው ሰው
አስቀድሜ ምን በራእይ አይቼ የነበረው ሰው ማን መጣ? ገብርኤል እነሆ እየበረራ በማታ መስዋዕት ጊዜ ዳሰሰኝ፣ አስተማረኝ፣ ተናገረኝ፣ እንዲህም አለ ዳንኤል ሆይ ጥበብና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ነህና በልመና መጀመሪያ ላይ ትእዛዝን ወጥቷልና እኔም እነግርህ ዘንድ መጥቻለሁ። አሁን ነገሩንም መርምር፣ ራእዩንም አስተውል። ዛሬ ራእይን የሚያስተውል ሰው ይፈጸምለታል። እስኪ ራእይን አስተውላለሁ ማለት ስንቶቻችሁ ናቸው? ራእይ ያለው ሰው እጅ አንሳ። እኔ ራእይ ያለኝ የሚል ሰው ራእይ ያላችሁ ይፈጸማል። ራእይ ያላችሁ ይፈጸማል። ራእይ ያላችሁ ይፈጸማል። ራእይ ያላችሁ ይፈጸማል። ራእይ የሌለው ጴንጤ የለም ካላመነ ወይም ካላስተዋለ። ሁሉም ሰው ራእይ ያለው። ራእይ መዳረሻ ነው። ራእይ ከፍታ ነው። ራእይ እግዚአብሔር የሚሰጥ ነው። ራእይ የሌለ ሰው ምናምንቴ ነው፣ እንደ አሕዛብ ጣዖትን የሚያመልክ ነው። ራእይ ያለው ሰው መጨረሻን የሚያውቅ ነው። ራእይ ያለው ሰው ጌታ ኢየሱስን ገና በዳመና ላይ ገና ከመላእክቶቹ ጋር ለመቀበል የተዘጋጀ ሰው ነው። ዛሬ የተዘጋጀ ሰው ራእይ ያለኝ የሚል አሜን ይበላ። አረ አሜን ይበላ። እስኪ ራእይ ያለኝ በሉት። እስኪ በዳመና ለሚመጣው ኢየሱስ የተዘጋጀ ሰው ነው ራእይ ያለው ሰው። ኢየሱስ ጌታ ነው። እስኪ በዳመና ለሚመጣው ኢየሱስን በሉት። እስኪ ለመቀበል በሉት። እስኪ ራእይ ያለኝ በሉት። ኢየሱስ ጌታ ነው። አረ ራእይ ያላችሁ ኢየሱስ ማን ነው? ራእይ የሌለ ሰው እኮ ጣዖት የሚያመልክ ነው። ራእይ የሌለ ሰው ምናምንቴ ነው። ራእይ የሌለ ሰው እግዚአብሔርን የሚያመልክ አይደለም። ራእይ ያለው ሰው ግን ያስተውላል፣ ራእይን ይጽፋል፣ ራእይን ደግሞ ያሰላስላል። እለት እለት እግዚአብሔር የተናገረውን ቃል በየቀኑ እየማለዳ እየጸለየ ራእዩ የተጻፈበት ቀን ጀምሮ ምን ተፈጸመ፣ ምን እየሆነ ነው እያለ እግዚአብሔርን ይጠይቃል። እግዚአብሔር ደግሞ መልሱን ያፋጥናል። አስተዋልኩ ተሰምቷል አለ ገብርኤል። በቀድሞ ያየው ገብርኤል እየሮጠ መጣና ራእይ ተፈጽሟል አለ። ኢየሱስ ጌታ ነው። እስኪ ራእይን እጽፋለሁ በሉት። እጽፋለሁ በሉት። ስንቶቻችሁ ሰዎች ዝግጁ ናቸው ለመጻፍ? እጽፋለሁ በሉት። ምንድነው? ራእይ ካልጻፋችሁ አደጋ ላይ ናችሁ። ህልም ካልጻፋችሁ አደጋ ላይ ናችሁ። ምክንያቱም ትረሳላችሁ። ሰይጣን ደግሞ እናንተን በዛ ቅጽበት ላይ ይጠቀማቸዋል። ብዙ ሰው ራእይ ያያል፣ ህልም ያያል፣ አይጽፍም። ሰይጣን ደግሞ ዋናው ራእይን ነው የሚያየው። ራእይን ነው የሚያየው እንጂ አንተ ያየው ራእይ አንቺ ያየው ራእይን ለማጨናገፍ ሂሳብ ለመስራት እንቅስቃሴ የሚቀጥለው ልክ ኢየሩሳሌም ላይ ለማድረግ እንደሞከረ እግዚአብሔር አምላክ በዳንኤል ምክንያት ነገሩን ሊያስመልጥ ኢየሩሳሌምን ሊያስመልጥ እንደተነሳ እናለን እዚህ ቦታ ላይ። ከዚህ የተነሳ አሁን ተሰምቷል ብሎ የመጣው መልአክ ገብርኤል ነው። ሁለተኛ ዙር ደግሞ የተሰማውን ጸሎት በመጀመሪያ ጸሎት ልክ ማልጃውን ሲጀምር ምን ሆነ? ተሰምቷል ብሎ እየበረረ የመጣው ገብርኤል ነው። ገብርኤል በላይ የሆነው መልአክ መላክ አለበት። አሁን ያለበት የፋርስ አለቃ አለ። ፋርስ አለቃ ዳንኤል የሚኖርበት ከተማ ነው። ከተማ ስም ፋሪስ ትባላለች። በዚህ ፋሪስ ግዛት ውስጥ ላይ ያሉ መናፍስቶች አሉ። ፋሪስ ግዛት ውስጥ ያለው የአየሩ አለቃ አለ። ፋሪስን የተቆጣጠረ የእግዚአብሔርን ጸሎት ወይም ወደ እግዚአብሔር የማለደውን ጸሎት ስለ እስራኤልና ስለ ኢየሩሳሌም ለእግዚአብሔር ያቀረበውን ንሳና ምልጃ መቃተቱን ያቀረበውን የዘጋ አንድ አውሬ አለ። ዛሬ በዚህ ከተማ ላይ እንደዚህ ነገሮችን እየቆለፈ በግንቦት ዞር ላይ እየዞረ ያለው የሰራዊት እግዚአብሔር አንገቱን ይቆርጠዋል። ግንቦት ላይ በኢየሱስ ክርስቶስ አንገቱ ይቆረጣል። የእናንተን ነገር ይዞ እየተንቀሳቀሰ ያለው ይሰበራል። ፋርስ አለቃ ነው የሚባለው ዋና ከተማውን ተቆጣጥሮታል። ዳንኤል ግን እየጸለየ ነው፣ በእግዚአብሔር ፊት እያቀረበ ነው። ገብርኤል ሰምቷል ብሎ ገብርኤል መልሱን ይዞ መጥቷል ብሎ ዳንኤል መተኛትን አልፈለገም። ገብርኤል መልእክቱን ከእግዚአብሔር ዘንድ መጥቶ ለኔ መልእክት ነግሮኛል ብሎ አላቆመም። ምክንያቱም አንድ ጸሎት ተሰምቷል የሚባለው መልሱ በትክክል ከሰማይ ሲመጣ ነው። 100% ተረጋግጦ ሲታይ ነው። ዳንኤል ግን አልዘገየም። ዳንኤል ግን ምን ሆነ? አልዛለም። ዳንኤል ግን አልደከመም። አሁንም ነገር አለ። ምንድነው? በዚህ ከተማ ላይ የሆነ ነገር በአየሩ ላይ የመንፈሱ አለቃ የፋሪሱ አለቃ ይዞታል። ገብርኤል ተሰምቷል አሎን አየር ላይ ተቋቁሟል። አሁን ምን ማድረግ አለብኝ? ወደ እግዚአብሔር መጮህን አላቆምም፣ እቀጥለዋለሁ። የፋሪሱን አለቃ የሚቆርጠውን ጠንካራና
ኃይለኛው አለቃ የሆነው መልአክ እስከሚልክ ድረስ ወደ እግዚአብሔር ይጮሃለሁ እቀጥላለሁ ብሎ በውሳኔ ቀጠለ። ዛሬ በውሳኔ የሚቀጥሉ ሰዎች ዘንድሮ ድል አንስቶ ወደ 2018 ወደ 2018 አልተቀበላችሁም? የምትሻገሩ ሰዎች አሜን በሉ። የምትሻገሩ ሰዎች አሜን በሉ። ግንቦትን ድል አድርጋችሁ የምትሻገሩ አሜን በሉ። ሌላ የምትሻገር አሜን ይበል። በኢየሱስም በድል ይሻገራለሁ የሚል አሜን ይበል። ሌላው እኔ ይሻገራለሁ ከኔ ጋር የሚል በኢየሱስ ስም አሜን ይበል። ኢየሱስ ጌታ ነው። እስኪ እነቃለሁ በሉት። የተጻፈውን ራእይ በመጀመሪያ አይቷል። ከዛ መጨረሻ 10 ላይ እንሂድ። ምን እንዳደረገ እንየው። የአርጤክስስ ልጅ የተሾመበት ጊዜ ላይ ነው ዳሪስ። ምዕራፍ 10 ላይ እንዲህ ይላል ከቁጥር 7 ጀምሮ እኔም ዳንኤል ብቻዬን ራእይ አየሁ፣ ከኔ ጋር የነበሩ ሰዎች ግን ራእዩን አላዩም። ነገሩ ግን ጽኑ መንቀጥቀጥና ወደቀባቸው፣ ሊሸሽጉም ሸሹ። እኔም ብቻዬን ቀረው። ይህ ታላቅ ራእይ አየሁ፣ ኃይልም አልቀረልኝም። ደም ግባቴም ወደ መሸብሸብ ተለወጠብኝ። ኃይሌን አጣው። የቃሉንም ድምጽ ሰማሁ። የቃሉንም ድምጽ በሰማሁ ጊዜ ደንግጬ በምድር ላይ በግንባር ተደፋው። እነሆ አንዲት እጅ ዳሰሰችኝ፣ በጉልበቴ በእጄ ላይ አቆመችኝ። እርሱም እጅግ የተወደደ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬያለሁና የሚነግርን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህ ቃል ባለኝ ጊዜ እየተንቀጠቀጥኩ ቆምኩ። እርሱ እንዲህ አለኝ፣ ዳንኤል ሆይ አትፍራ። ልብ ያስተውል ዘንድ ሰውነትን በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያ ቀን ጀምሮ ቃል ተሰምቷል። እኔ ስለ ቃል መጥቻለሁ። የፋሪስ መንግስት አለቃ ግን 21 ቀን ተቋቋመ። እነሆ ከዋነኞቹ አለቃ አንዱ ሚካኤል ሊረዳኝ መጣ። እኔም ከፋሪስ ነገስታቶች ጋር በዚያ ተውኩት። ራእዩንም ገና ብዙ ዘመን ነው፣ በኋላኛው ዘመን ለሕዝብ የሚሆነውን አስታውቄ ዘንድ አሁን መጥቻለሁ አለ። ኢየሱስ ማን ነው? ይኸውላችሁ አንድ ከተማ የተቆጣጠረው ገብርኤል ተሰምቷል ያለውን ጸሎቱን በሙሉ ከተማይቱ ፋሪስ ላይ ነው፣ አየር ላይ ነው የመንፈሱ አለቃ የተቋቋመው። የዳንኤልን ጸሎት ተቋቁሞ እስራኤላውያንን ለማጥፋት ነው። ኢየሩሳሌም ታሪክ ሊያበላሽ ነው። ኢየሱስ መሲህ የሚመጣበትን መንገድ ለመዝጋት ነው። ይሄ ዓላማው ቀላል እንዳይመስል የኪዳን ዘር የሆነውን ሰው ምናምንቴ አድርገው ባዶና መጨረሻ ለማድረግ በኢየሩሳሌም ላይ ኢየሱስ ክርስቶስ እንግዲህ በቤተልሔም ተወልዶ እንደሚያድንና ለሕዝብ ሁሉ በረከት እንደሚሆን ለዓለም ሕዝብ ሁሉ በረከት እንደሚሆን አይቷል። ማን? የፋሪስ አለቃ እንግዲህ አይቶ ይህንን ውጊያ የጀመረው አየር ላይ ነው። ምክንያቱም ኢየሱስ መምጫ መንገዶች እንግዲህ እግዚአብሔር ያዘጋጀበት መንገድ እንግዲህ በኢየሩሳሌም በእስራኤላውያን ዘንድ ነው። እግዚአብሔር ያንን ያዘጋጀው እቅድን ያየው ማን ነው? የፋሪሱ አለቃ በዳንኤል የጸለውን ጸሎት እንዳይሰማ ምን አድርጎ ነበር? ቆልፎ ነበረ፣ አስሮት ነበረ፣ እንዳይንቀሳቀስ አየሩን ተቆጣጥሮ ነበረ። ከዚህ የተነሳ ብርቱ ጸሎት፣ ኃይለኛ ጸሎት ወደ እግዚአብሔር ላይ መጮ ሲጀምር ራእዩን ያስተዋለ ዳንኤል ጸሎትን ጀመረ። ዛሬ ጸሎታችሁን ትጀምራላችሁ። ጠላቶቻችሁ አለቃ ከዚህ ከተማ ላይ ይሞታል። አረ በኢየሱስም ይሞታል። በኢየሱስም አንገቱ የጨለማ ኃይል ይቆረጣል። የመንፈሱ አለቃ ይቆረጣል። ኢየሱስ ማን ነው? እስኪ ዛሬ ይዘጋጃለሁ በለው። የመንፈሱ አለቃ ይቆረጣል በሉት። የዘሬ መንዘሬ ላይ የሚሰራው በሉት። የመንፈሱ አለቃ በሉት ይቆረጣል በሉት። ይኸውላችሁ ከተወለዳችሁበት ከአባት ከእናት ከወንድም ከእህት ከአያት ከቅድሚያት ከቅጽማያት ተከትሎ የሚመጣ የመንፈስ አለቃ አለ። እኔ ነኝ የተቆጣጠርኳት። ትዳሯን የሚያበላሸው፣ ልጆቿን የሚያጨነግፈው፣ ፋይናንሻል የሚያጨነግፈው፣ መንፈሳዊ ህይወቱን የሚያጨነግፈው፣ ጤንነትን የሚያጨነግፈው እኔ ነኝ የሚል አለቃ አለ። ይህ አለቃ በዚህ ግንቦት ወር ውስጥ ላይ ይጋደማል። ሪባጋዶሳ ይጋደማል። በኢየሱስ ስም ይጋደማል። አማሌቅ ይጋደማል። በኢየሱስ ስም ሚዳሚያውያን ይጋደማል። ጸሎታችሁን ያሰራ ከተማዊቱ ላይ የተቆጣጠረ ይሞታል። እስኪ ጸሎታችሁን ያሰራ ይሞታል በሉት። መልሳችሁ ይፈተናል። የማን ይፈተን? እስኪ የማን ይፈተን? ብዙ ሰዎች አያውቁም። ነገሮቻችሁ የታዘባችሁ ቦታ ስራ ቦታ ሲዘጋቸው አያውቅም። መንፈስ ዓለም ላይ የመንፈሱ አለቃ የፋሪሱ አለቃ ፋሪስ ከተማ ላይ የነበረው አለቃ የመንፈሱ አለቃ የሚቋቋም ጸሎትን የሚቋቋም ምልጃን የሚቋቋም ዝማሬን የሚቋቋም
የእግዚአብሔርን ክብር የሚቋቋም እግዚአብሔር የተናገረው እንዳይፈጸም ትንቢትን የሚቋቋም ራእይን የሚቋቋም ህልምን የሚቋቋም ከተማይቱ ላይ የሚዞር አየር ላይ የሚዞር መንፈስ ዓለም ላይ የሚዞር የብዙዎችን ዴስቲኒ የዘጋ ዛሬ አንገቱ ይጋደማል፣ ተለይቶ ይወድቃል። እግዚአብሔር ለይቶ ይመተዋል። እሱ ግብሩን ያቀረበው በደም ነው። በራሱ ደም ሊሆን ይችላል፣ በእንስሳት ደም ሊሆን ይችላል፣ በአውሬ ደም ሊሆን ይችላል፣ በተለያዩ ሕፃናት ደም ሊሆን ይችላል። ያቀረበው መስዋዕት ዛሬ ይገልበጥና ስምሽን ያዘው ዛሬ አንገቱ ይቆረጣል። ዴስቲኒን ያዘ ዛሬ ይጋደማል። እስቲ ተጋደመ በለው። መድረሻችሁ እንዳያማረ ያደረገ መንፈሱ አለቃ ዛሬ ይሞታል። እስኪ መንፈሱ ዛሬ ይዋረዳል በለው። ይዋረዳል በሉት። ግንቦት ወር ውስጥ ላይ በሉት። ግብራቸው ዜሮ ነው። መንፈሳቸው ሽባ ሆነዋል። ስራቸው ሽባ ሆነዋል። እቅዳቸው ሽባ ሆነዋል። ለኔ ግን ግንባታ ነው በሉት። መንፈሱ አለቃ ስለተመታ ግንባታ ይሆናል። የተቆጣጠረ አየር ላይ ስለተዋረደ በኢየሱስም ግንባታ ይሆናል። የእናንተን ጓዳውን እየለቀመ ያለው በኢየሱስም ስለሞተ ግንባታ ይሆናል። ስራ ቦታ ላይ የሚዋጋው ተወቅቷልና ግንባታ ይሆናል። ዕንባቆም ምዕራፍ 2 ላይ በፍጥረት ሁሉም ሰው ይከፍታል። የመጨረሻ ዕንባቆም ኢየሱስ ጌታ ነው። ሃሌሉያ። ሁሉም ሰው ዕንባቆም ምዕራፍ 2 ላይ ያለውን የእግዚአብሔርን ቃል ረባዲ ለባሳ ከረባው ደገላቦሳ አነባለሁ። በመጠበቂያዬ ላይ እቆማለሁ፣ በአምባዬ ላይ እወጣለሁ። የሚናገረኝም ስለ ክርክሬ የሚመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔር ይመለሰልኝ እንዲማለ አንባቢ ይፈጥን ዘንድ ራእዩንም በጽላት ላይ ጻፍ፣ ግለጠው። ራእዩ ገና እስከ ተወሰነ ጊዜ ነው፣ ወደ ፍጻሜ ይቸኩላል። እርሱ አይዋሽም፣ ቢዘገይም በርግጥ ይመጣልና ታገሰው፣ እርሱ ግን አይዘገይም። ይራባህዲባ እስኪ እግዚአብሔር አይዘገይም በሉት። አይዘገይም በሉት። እስኪ ራእዩን በጽላቱ ላይ ጻፍ። እግዚአብሔር የተናገረውን ብዙ ሰዎች ከዚህ በኋላ መጻፍ ይጀምራሉ። እግዚአብሔር ራእይ ያሳየውን መጻፍ ትጀምራላችሁ። እግዚአብሔር የተናገረውን መጻፍ ትጀምራላችሁ። በራእይ በሕልም የተናገረውን መጻፍ ትጀምራላችሁ። እግዚአብሔር አይዘገይም፣ በርግጥ ይመጣላችኋል። የዘገየ ነገር ቢኖር በኢየሱስም ከቶ አይዘገይም። እግዚአብሔር ይመጣል። እስኪ ይመጣል በሉት። እስኪ ኢየሱስ ይመጣል በሉት። ይመጣል በሉት። ሃሌሉያ። እስኪ አጨብጭቡ ለጌታ። ይህ ቃል በጣም ገራሚ ነው። በመጠበቂያ ላይ ቆማለሁ፣ በአምላኬ በአምባዬም ላይም እወጣለሁ። የሚናገረኝም ስለ ክርክር አለ፣ የሚመልሰው አውቅ ዘንድ እመለከታለሁ። ብዙ ሰዎች እዚህ መካከል ላይ ክርክር አለባቸው ጉዳዮች አለ። ዛሬ እግዚአብሔር ሊመልስ ይመጣል። መንፈሱን አለቃ እያዋረደ ይመጣል። ስለ ክርክራችሁ፣ ስለ ቤታችሁ፣ ስለ ኑሯችሁ፣ ስለ ህይወታችሁ፣ ስለ አገልግሎታችሁ፣ ስለ መንገዳችሁ፣ ስለ ጤንነታችሁ ወደ እግዚአብሔር እየተከራከራችሁ ያላችሁ ሰዎች እግዚአብሔር አሁን ክርክራችሁን ሊመልሳችሁ ይመጣል። ጥያቄዎቻችሁን ሊመልስ ይመጣል። እንዴት ነው የሚመጣ ካላችሁ የከተማውን አለቃውን ወይም የመንፈሱ አለቃውን እግዚአብሔር አጋድሞ ይመጣል።